በእርግጠኝነት ልደተ ቃል ይዛለታ ተደብቆ አላዳመጠኝም ማለት ነው። በሀገር ያሉ እህቶችን እኔ አልተናገርኩም፣ ፍጹም ልናገራቸውም አልችልም። በእነሱ ላይም አላላገጥኩምም። አረብ ሀገር ባሉ እህቶቼ ላይም የማላገጥም ሞራልም ፍቃዱም ሀሳቡም የለኝም። አቡነ አብርሃም ሊፈቅዱልን አልቻሉም። ጋርቤጅ ውስጥ ጨምረውታል ማለት ነው። ዛሬም ነገ ሀሳቤ ምንድን ነው? አቡነ አብርሃም ላይ የተሰነዘረውን ትችት አሁንም አልቀበለው። ከአበረቱን ሰዎች ጋር ወደፊት መቀጠል ነው እንጂ በጣም በሚሊዮን የሚቆጠር በጣም በብዙ ሚሊዮን የሚቆጠሩ አማኞችን የሚመሩትን አባቶች በእንደዚህ አይነት ቪዲዮም ሆነ በእንደዚህ አይነት የላይቭ ንግግር መናገር እንደኔ ግን ልክ አይደለም። ሌላኛው ደግሞ ኢትዮጵያ ውስጥ ያሉ ሰዎች ኢትዮጵያ ውስጥ ያሉ ወንድሞች ለምን አልተናገሩ ምናምን ነገር ብላችሁም ደግሞ አንዳንድ ሰዎች መከፋት አይኖሩባቸው። ውጭ ያላችሁትም ሰዎች እኮ እህቶቻችንን ብትሆኑ ፊታችሁን ሸፍናችሁ ነው ቪዲዮ የሰራችሁት እንጂ ፊታችሁን ገልጣችሁ አይደለም የሰራችሁት። ልደተ ቃል ለእኔ ላይቭ ምላሽ የሰጠው ነው። በእርግጠኝነት ልደተ ቃል ይዛለታ ተደብቆ አላዳመጠኝም ማለት ነው። ስላላዳመጠኝ ወይንም ደግሞ ተሸራርፎ የሰጡት መረጃዎችን ሰምቶ ሊሆን ይችላል ለእኔ ምላሽ የሰጠው። እኔ አባታችን አቡነ አብርሃምን ምን ብዬ ነው የተናገርኩት? ክስ እንዳንመሰርት እሳቸው አልፈቀዱልንም። ሰው ጠይቋቸው ለምን እንደከለከሉ ብዬ ነው ያልኩት። ይሄ ደግሞ አንድ ልጅ አባቱን የሚጠይቀውን ጥያቄ ነው የጠየኩት። እንኳን ምድራዊ አባታችንን ሰማያዊ አባታችንን እንድንጠይቀው ኑ ጠይቁኝ ብሎ ፍቃድ የሰጠን ነው ማለት ነው። መጠየቅ ብቻ አይደለም፣ ኑ እንዋቀስ ይላል የኛ አምላክ ማለት ነው። የሆነ ቦታ ላይ ቁጭ ብሎ የሚያስፈራራ እንዳትጠይቁኝ ምንም እንትን እንዳትሉ የሚል አምላክ አይደለም የምንከተለው። እንኳን ምድራዊውን አባታችንን ሰማያዊ አባታችንን እንኳን እንጠይቃለን ማለት ነው። እንደዛ አላደረኩኝም። አንድና አንድ ዛሬም ነገ ሀሳቤ ምንድን ነው? አቡነ አብርሃም ላይ የተሰነዘረውን ትችት አሁንም አልቀበለውም። ልክ አይደለም። አቡነ አብርሃም ላይ የተሰነዘረውን ትችት ዛሬም አልቀበለውም። ስህተት ነው። ደረጃ ላይ ልደተ ቃል ስለኔ መልካም ነገር የተናገርከውን ሰምቼዋለሁኝ። ብዙም አያስጨንቀኝም እሱ ነገር ግን እህቶቼን የተናገርካቸው ነገሮች በጣም በሚያሳዝን ሁኔታ ልቤን ሰብሮታል፣ አስከፍቶታል። ለምን እንደሳክ ራሱ አልገባኝም። ነገር ምንድን ነው? ትናንትና ከወንድማችን እፎይ ጋር ተያይዞ በሰጠሁት ሀሳብ እኔ ያላልኩትን ነገር ከሆኑ ቪዲዮዎች ጋር ተቆራርጠው የተለቀቀ አንድ ቪዲዮ ነበረ። እፎይ የሰራው ቪዲዮ ነበረና እኔ አረብ ሀገር ያሉ እህቶቼን እውነቱን ለመናገር አልተናገርኩኝም። አረብ ሀገር ያሉ እህቶቼን እኔ አልተናገርኩም፣ ፍጹም ልናገራቸውም አልችልም። በእነሱ ላይም አላላገጥኩምም። አረብ ሀገር ባሉ እህቶቼ ላይም የማላገጥም ሞራልም ፍቃዱም ሀሳቡም የለኝም። ቢታወቁ ሊያስገድላቸው የሚችልን እንደዛ እየሰሩ ማላገጥ በጣም ያሳዝናል ማለት ነው። በጣም ያሳዝናል። ስለዚህ ባታደርገው ጥሩ ነበረ። ቀጣይ ግን ከዚህ በላይ ሊሄድብህ እችላለሁ ማለት ነው። በሴቶች ጉዳይ በእህቶቻችን ላይ ወይም በእህቶቼ ላይ ከመጣህ ማለት ነው እኔን እንደፈለገ መናገር ትችላለህ። ያ እህቶቻችንን አረብ ሀገር ያሉ አስመሳዮች ምናምን ብለህ ግን እነሱ ላይ እንድትናገር እድል አልሰጥም፣ አልፈቅድልህም። ኢትዮጵያ ውስጥ ሆነ ከፈራህ ሳውዲ ላይ ላሉትማ እንዴት ሊከብድ እንደሚችል መረዳት ሲኖርብህ አይ እንደዚህ ያላችሁ ውጭ ያላችሁ ምናምን ብለህ እንድታላግጥ አይፈቅድልህም ማለት ነው። ሰው ጥንቃቄ አድርግ። ነገር ግን አረብ ሀገር ያሉ ሴቶችን አላግጠህባቸዋል፣ ስቀህባቸዋል ምናምን። እኔ በእነሱ አይደለም የሳውኩት። በሰዓቱ እየተናገርኩኝ ባለሁበት ሰዓት ላይ ኮመንት ተጻፈ እና ኮመንት ሲጻፍ ያንን ኮመንት አየሁና በዛ ኮመንት ሳኩኝ። በዛ ኮመንት ስስቅ መጨረሻ ላይ ሁላችንም አስመሳዮች ሁሌ ነው የምለው እኔ ሁላችንም አስመሳዮችን ሁሌ ነው የምለው። ከዛ ያቸው ሪከርድ አድርገው ያዙትና አንደኛ የኔን ንግግር ሳትሰማ እፎይ የኔን ንግግር ሳትሰማ የኔን ሙሉ ሀሳብ ሳታዳምጥ እኔ ብቻ ለእህቶቼ ጠበቃ ልሁን እህቶቻችንን ተሳድባል ብለህ ለመናገር የሄድከው ያ የውሸት ክስ ነው፣ የውሸት ክስ ነው። ስለዛ እንደዛ ብሎናል ብላችሁ ያዘናችሁ ኦርቶዶክሳውያን እህቶቼ ካላችሁ እኔ እንደዛ አልተናገርኩኝ። እናንተን የሚያቃልል ነገር አልተናገርኩኝም። ጀስት ያደረኩት ነገር ምንድነው? በማወራበት ሰዓት ላይ አንዳንድ ኮሜንቶች ስላሳቁኝ
በነዛ ኮመንት ሊሳክት እንጂ ከዛ ውጪ በሌላ ነገር አይደለም። ግን አሁንም የምላችሁ በአባቶች ላይ በተለይ በአቡነ አብርሃም ላይ የተሰነዘረው ትችት ዛሬም ነገም ለእኔ ልክ አይደለም፣ አልቀበለውም። እሱኛውን ነገር እንትን አይደለም። ይቅር ያላችሁ እህቶች ካላችሁ ግን እናንተን እንዳልተናገርኩኝ ማወቅ አለባችሁ። ብናገር እኔ ክፍተት ባይ ፊት ለፊት እናገራችኋለሁ። ከዛ ውጪ ግን ፊታችሁን ሸፍናችሁ ምናምን ለማለት የፈለግኩበት ዋነኛው ፖይንት ምንድን ነው እና ልክ ራሱን ሳያሳይ የሚሰራና ራሱን ገልጦ የሚሰራ መሀል ላይ ሰፊ ልዩነት አለ። ነገሮች ከባድ በሆኑበት ሰዓት ላይ ተጋላጭ ሆኖ ራስን አሳይቶ መስራት በእስልምና ላይ ውጤት የሚያመጣ አይደለም። ራሳቸውን ሸፍነው የሚሰሩት ግን ከሌሎቹ ይልቅ ሪስካቸው የቀነሰ ነው። ኦኬ፣ ከዛ አንጻር ነው እንጂ አረብ ሀገር ያሉትን ሴቶች በስመ አብ ወወልድ ወመንፈስ ቅዱስ። አንዳንዴ ግን ሰዎች ነገሮችን ወዴት እንደሚጠመዘዙት አላውቅም። ኤንዌይስ እናንተ እቺ ጦሰኛ ዓለም ናት። እኔ በሷ ኮመንት ነው የሳኩት ራሱ አንቺ ነሽ ለዚሁ ሊያበቃሽኝ ዓለም። የሷን ኮመንት አይቼ ነው የሳኩት ትላንትናምና የአንቺ ጦስ ነው እንደዚህ። ኤኒዌይስ አሁን ሁላችሁንም ወዳችኋለሁ። ሌላ ነገር ሁላችሁንም ወዳችኋለሁ። በዛም አለ በዚህ ቅድም ላይቭ ስገባ ግን ብዙዎቻችሁ ብዙ ኮመንት ስለጻፋችሁ ወደ 50 ሰው ነው ብሎክ ያደረኩት። አላቅም ብቻ እግዚአብሔር ይፍታችሁ። እኔ እንኳን ናቲ ከህግ አካላትም ከቤተክርስቲያኒቱ ህግ አካላትም መመሪያ ተሰጠ ወደዛ እንዲሄድ ሆነ ማለት ነው። እናንተም ስጠብቁ ነበረ፣ ያው መግለጫ ይሰጣል እያላችሁ ስጠብቁ እንደነበረ አስታውሳለሁኝ። በጉጉት እየጠበቃችሁ ነበር፣ ከነገ ዛሬ መግለጫ ይወጣል እያላችሁ ማለት ነው። ከዛ በኋላ ምንድነው የሚሆነው? በሚያሳዝን ሁኔታ ቋሚ ሲኖዶስ ጳጳሳቶቹ ፈቃደኛ ነበሩ። ህጉን ወደኛ አምጡት እኛ እናጸድቀዋለን፣ ክስ እንመሰርታለን ብለው ፈቃደኛ ነበሩ። ነገር ግን ወደዛ ለመድረስ ስራ ምክትል እንትኑ ወደዛ መምራት ነበረባቸው። አቡነ አብርሃም አልፈቀዱልንም። እሳቸው ባለመፍቀዱ በህግ አካላት በቤተክርስቲያኒቱ እንትን እያንዳንዱ የጸደቀውና እነሱን ሊያስጠይቃቸው የሚችልበትን አጋጣሚ እኛ መክሰስና እነሱን ተጠያቂ ማድረግ ምንችልበትን ውድቅ እንዲሆን ሆኗል ማለት ነው። ሜቢ ይሰማለኝ ስታክ አድርጓል። እኔ ጋር ይሰማል። ኦኬ፣ ይሰማለሁ። ስለዚህ እሳቸው ፈቃደኛ ባለመሆናቸው በእሳቸው ምክንያት ወደዛ ሳይሄድ ቀርቶ ውድቅ ሆኖብናል ማለት ነው። የሊቃውንት ጉባኤ እንትኖች ኦኬ፣ አንዴ ቲክቶክ እንትን እያለ ነው። ይሰማል። እሺ፣ ስታክ እያደረገብኝ ነው። ኦኬ፣ አሁን ተመልሻለሁ። መልካም። የሊቃውንት ጉባኤ እንትኑም አምጡ ወደኛ የተነሱትን ጽርፈቶች ምላሽ የሚያስፈልጋቸውንም ምላሽ እንሰጣለን፣ በህግ የሚጠየቁትንም በህግ እንጠይቃለን ብለውን ነበረ። እንግዲህ ወደዛ ለመሄድ አሁንም አቡነ አብርሃም መፈቀድ ነበረባቸው። አቡነ አብርሃም ሊፈቅዱልን አልቻሉም። ጋርቤጅ ውስጥ ጨምረውታል ማለት ነው። በህግ አካላት ረቆ የጸደቀውንና የቤተክርስቲያኒቱ እንትኖቹ የያዙትን ውድቅ እንዲሆን አድርገውብናል ማለት ነው። ስለዚህ ያለው አማራጭ በህግ እኛ መክሰስ እንዳንችል አቡነ አብርሃም አግደውናል፣ ከልክለውናል። እሱን ለምንድን ያደረጉት ደውላችሁ ጠይቋቸው፣ ምናውቀው ነገር የለም። ነገር ግን መጨረሻ ላይ የህግ አካላትም ይህንን ኬስ የቤተክርስቲያኒቱ የህግ አካላትም እንዳይከሱት ወይንም ደግሞ ወደዛ እንዳይሄዱም ክልከላ እንደተደረገባቸው በኋላ ላይ ሰምቻለሁኝ። ይህንን ያደረጉት ያው ከእሳቸው ጋር በተያያዘ ነው። እሳቸው ለምን አደረጉት? በፊት ጠንካራ እንደሆኑ እኔ የምወዳቸው አባት ናቸው። ማቀው ነገር የለም። ነገር ግን በኋላ ላይ ለራሳቸው ኬዝ ፈልገውት ስልጣን ማግኛ ማለት ነው፣ ከመንግስት ጋር መደራደሪያ። ይኸው እኔ እንደዚህ እየተበደልን እኔ ነኝ የማረግበው ነገር ለማለት ይመስላል። ማለትም ያው ቤተክርስቲያን እየተሰደበች እኔ ዝም እያልኩ ነው እንጂ ሊከሱ ይፈልጋሉ። ስለዚህ እኔ ነኝ ማረጋጋው ለማለት ደህንነቶችን ሰብስበው መረጃዎቻችሁን ስጡን፣ ደህንነቶች ይመጣሉ ብለውን ነበረ። የአቡነ አብርሃም ጻፊያቸው
ይህንን ነግሮን ነበረ። አይ ባትከሱ ጥንቅር ብላችሁ ቅሩ፣ መረጃዎቻችንን አንሰጣችሁም፣ ከፈለጋችሁ ራሳችሁ ሰብስባችሁ እንደ አዲስ ክሰሱ፣ አንሰጥም በቃ መረጃዎቻችንን እኛ ትተናል ክሱን፣ ከእናንተ ጋር ባለን ሁኔታ በእንደዚህ አይነት ሁኔታ እናቋርጣለን በሚል አቋርጠናል ማለት ነው። ያለው ሁኔታ ይህን ይመስላል። አሁን ያለነው እንደዚህ አይነት ሁኔታ ነው። የህግ ጉዳይ ይህን ይመስላል ማለት ነው። ቀጣይ ግን ምን መስራት እንዳለብን የተገነዘብንበትና የተረዳንበት ነገሮች ስላሉ ቀጣይ በተሻለ ሁኔታ የተሻሉ ተቋማቶች መገንባት እንዳለባቸው የታዘብንበት ስለሆነ ብዙ ነገሮች እንደ ቅሬታ ፐርሰናሊ የምናነሳቸው ነበሩ። ለምሳሌ ቤታተን ለጊዜው ማረፊያ እንኳን አሳድሩን ብለናቸው በሊቀ ጳጳሶች ምናምን ፍቃደኛ ያልሆኑ አሉ። እንደዚሁ ቤታቸውን ዘግተው እንደዚሁ የተቀመጠ ቤታቸውን ማለት ነው ለሁለት ቀን ለሶስት ቀን እንቀመጥበት እስቲ ወይንም ደግሞ እንመካከርበት ብለናቸው እንኳን ፍቃደኛ ያልሆኑ አሉ። ይሄ ፐርሰናል ጥቅም ስለሆነ ለመኖሪያ ስለሆነ ብዙም ቅሬታ አይገባንም። እዚህ ላይ መፍታቸው ነው። ቤት ለእግዚአብሔር ብለው ሲያስተምሩ ብንስቅባቸውም ይሄ ግን ለገዛ ጥቅማችን ስለሆነ እምቢ ማለት መፍታቸው ነው። ነገር ግን በቤተ ክርስቲያን ዙሪያ ላይ የተነሱ ክርስቶስን ግብረ ሰዶም እያሉ በአደባባይ የሚሳደቡ ግብረ ሰዶም ነው ክርስቶስ ጌ ነው እያሉ የሚሳደቡ የህግ አካላቶች በሙሉ ይሄ ሰቅጥጧቸው በቃ መስማት እስከሚቀፋቸው ድረስ ይሄንንማ እንትን እንላለን ብለው እስከ መጨረሻ እንሄዳለን ብለው ብዙ ነገር ከሰራን በኋላ እና እንደዛ ሆነዋል። ቀጣይ ግን እንደዚህ አይነት ነገሮች እንዳይፈጠሩ ቀደም እንዳልኳችሁ ትልልቅ ተቋማት ለመስራት ኃላፊነት ወስደናል። ትልልቅ እንትኖች አሉ። በእኔ በኩል ይህን ይመስላል። እንግዲህ ያስቀየምኳችሁ ካላችሁ ይቅርታ እላለሁኝ። ሁላችሁንም አመሰግናለሁኝ። የተወሰኑ ሰዎችን እቀበላለሁ፣ ብዙ ሰዎችን አልቀበልም። ማልቀበለውም አንድም ደግሞ እዚህ ያልታገላችሁልን ወይንም ደግሞ ኢንሴንስ አልታገላችሁ ስንል ኦርቶዶክሳውያን እስልምና ላይ መስራት አለብን ብለን ስንል ደንዳችሁ ያልሆነ ሰዎች ገስት ባትልኩም ደስ ይለናል። ምክንያቱም ቀጣይ እናንተ ላይ ደግሞ እንመጣለን። ምክንያቱም ቤተክርስቲያን ዛሬ ለምሳሌ ሆሳና ነበረ። ሆሳና ደግሞ ምንድነው? እሱ ጌታ በአህያይቱና በውርንጭላይቱ ላይ ሆኖ የመጣበት ነው አይደለ? አህያይቱ ምሳሌዋ ምንድነው? ውርንጭላይቱ ምሳሌዋ ምንድነው? እነኚህን ምሳሌዎችን እንዴት ነው እሱ የምታስተምሩት? ግማሽ ህዝብ የአገሪቱ የሚያህለው ሙስሊም ሆኖ ለሙስሊሞች ወንጌል አያስፈልግም ካላችሁ የውርንጭላይቱንና አህያይቱን ምሳሌ እንዴት ነው እሱ መስራችሁ የምትሰብኩት? ነጋጠባ ከፕሮቴስታንት ጋር ብቻ መሆን ነው ያለበት? እሱን ልታስቡበት ይገባል። በዚህኛው በኩል ብዙ ቀዳዶች አሉ። እነኛ መደፈን ያለባቸው ይመስለናል። እስልምናው ሳይድ ትንሽ አስቸጋሪ ነው፣ ለህይወታችንም ከባድ ነው፣ ለህይወታቸው ከባድ ነው። ይህንኛው መሰራት አለበት። እንድንሰራ እናንተም አብራችሁን መሆን አለባችሁ፣ እናንተም መስራት አለባችሁ። ይህንን ልታስቡበት ይገባል። ከእናንተ ሳይድ ነበር መምጣት የነበረበት። በእርግጥ አሉ አባቶች በዛው መጠንም አመራሮችም የማህበረ ቅዱሳንም እንደዚህ ትልቅ እንትን እያላችሁ አላችሁ። ግን አስ ኢንዲቪዥዋል ነው እንጂ እንደ ተቋም መሆን አለበት። ያን